የዓለም ንግድ አስደናቂ ነው። የሚሸጡ ሸቀጦች አንዳንዴም በጣም ገራሚ ናቸው። አስከፊውን እንውሰድ። ጦር መሳሪያ 3 ትሪሊዮን ዶላር የሚጠጋ የጦር መሳሪያ በየዓመቱ እየተሸጠ ነው። ንግድ ፍላጎት ያሻዋልና ጦርነት ይጠነሰሳል፣ ይደገሳል። የሞት ነጋዴዎች እንዴት ነው የሚሰሩት? ሀገራት ጥሪት አፍስሰው ሰራዊት ይገነባሉ። ጸጥታ የሁሉም ፍላጎት ነው። ሰላምና ጸጥታን ማስፈን የሀገራት ሁሉ ፍላጎት ነው። መንግስት የተመሰረተውም የዜጎችን ደህንነት በመጠበቅ የዜጎችን መብቶች ማስከበር ነው። በዚህ መነሻነት ነው የጦር መሳሪያ፣ የሰራዊት፣ የጸጥታ ጉዳዮች የሚመጡት። እናም ሀገራት ሰራዊት በመገንባት የራሳቸውን አስተዋጽኦ ለማድረግ ይጣጣራሉ። የቻሉት እድላቸው ይቀና የራሳቸው የጦር መሳሪያዎችና የሰራዊት ትጥቅና ስንቅ ማሟላት ይችላሉ። ከፍተኛ ምርምር ያደርጋሉ። አሁን ደግሞ አርምስ ሬስ የምንለው የጦር መሳሪያ እሽቅድምድም ድረስ ይገባሉ። ኒኩሌር መታጠቅ በጣም አንገብጋቢ ነገር ተደርጎ ከኢራን ጋር ያለውን እሰጥ አገባ፣ የሰሜን ኮሪያን ማስፈራሪያዎች የምንመለከታቸው ናቸው። እንዲያውም አንዳንድ ሰነዶችን ስንመለከት የዓለም 90% ፈጠራ ወታደራዊ ነው ይባላል። ለምሳሌ ብዙዎቻችን የምናሽከረክረው ፍሪሲዮን የሌለው ወይም ደግሞ አውቶማቲክ ማርሽ የሚባለው ጦር ተሽከርካሪዎች የተፈበረከ ነው። እያሽከረከሩ ለመታኮስ እንዲመቻቸው እንደማለት ነው። የአውሮፕላን ቴክኖሎጂዎች በርካቶች በጦር መሳሪያ ዙሪያ የዳበሩ ሆነው በኋላ ወደ ሲቪሊያን የመጡ ናቸው። የሞባይል ቴክኖሎጂም ከዚህ ጋር የሚያያዝ ነው። የኢንተርኔት ቴክኖሎጂም ቢሆን ኮኔክቲቪቲ ከዚህ ጋር የተያያዘ ሆኖ ነው የሚነሳው። ወታደራዊ ግንኙነቶችን ለማሳለጥ ተብለው የተጀመሩ ቴክኖሎጂዎች ዛሬ ላይ ወደ ሲቪል ኢንዱስትሪውም እየመጡ ነው። በእርግጥ ብዙ አስተዋጽኦ አድርጓል። ነገር ግን መነሻው ጦርነት፣ መነሻው ጦር መሳሪያ መሆኑ እጅግ በጣም ይደንቃል። አብዛኛው የዓለም ፈጠራ የሁለተኛው የዓለም ጦርነት እጅግ በጣም በርካቶችን ሚሊዮኖችን ከቀጠፈ በኋላ ሀገራት በአሜሪካ ተሰባሰቡ። የተባበሩት መንግስታት ድርጅት የሚባለውንም መሰረቱ። የተባበሩት መንግስታት ድርጅት በዋነኝነት ዓላማው ጦርነት እንዳይቀሰቀስ፣ የሰው ልጅ እንዳይጠፋፋ መከልከል የሚል ሆነ። የተባበሩት መንግስታት ከመሰረታቸው በስሩ ከመሰረታቸው 5 ያህል ዋና ተቋማትም እጅግ በጣም ቁልፍ ተደርጎና ከሞላ ጎደል ብዙዎች የሚያውቁት የጸጥታው ምክር ቤት የሚባለውን ሴኩሪቲ ካውንስል ነው። ጦርነትን ይከላከላል፣ ግጭትን ያስወግዳል፣ ወደ ግጭት የገቡትን ደግሞ ገላግሎ ሰላም ያሰፍናል በሚል 15 አባላት ያሉት የጸጥታው ምክር ቤት እንዲመሰረት ተደርጓል። 5ቱ ደግሞ ቋሚ አባላት ናቸው፣ የሁለተኛው ዓለም ጦርነት አሸናፊዎች የሚባሉት። እውነታው ግን እነዚህ 5 የተባበሩት መንግስታት ቋሚ ተቀማጭ ሀገራት አሜሪካ፣ ሩሲያ፣ ቻይና፣ ፈረንሳይና ብሪታንያ ተሸናፊዋን ጀርመንን በመጨመር 6ቱ የዓለም ጦር መሳሪያ ቁጥር 1 ሻጮች ናቸው። በጋራ 80% የዓለምን ጦር መሳሪያ እነዚህ ሀገራት ይሸጣሉ ቢባል ማን ያምናል? እናም ሰላምን ማስፈን ከነዚህ ሀገራት መጠበቅ ሞኝነት ነው የሚባለውና የተባበሩት መንግስታት ይከለስ የሚለው ጉዳይ ለዚህም ነው መነሻው ነው። ጉዳያችን እሱ አይደለም። ዋነኛው ጉዳያችን የዓለም ጦርነት አበቃ እንጂ ጦርነት አልተቋጨም። የጦር መሳሪያ አምራቾችም የግጭት ጠማቂዎች፣ ጠንሳሾችና አፋፋሚዎች፣ አራዛሚዎች ናቸው የሚለው ጉዳይ ነው። በአሜሪካ ፕሬዝዳንቶች ታሪክ ውስጥ ስማቸው ከሚጠሩት አንዱ ድዋይት አይዘንሃወር ሆኑ። ድዋይት አይዘንሃወር ስማቸው እንዲገኝ ያደረገው በ1961 የ8 ዓመት የስልጣን ዘመናቸው ሲያበቃ ያደረጉት ንግግር ነው። ይህ ታሪክ የሚዘክረው ንግግራቸው የሚሊተሪ ኢንዱስትሪ ኮምፕሌክስ የሚባለውን ቃል ያስተዋወቀ ነው። የጦር መሳሪያ አምራቾች ውቅርን የሚመለከት ነው። እነዚህ የጦር መሳሪያ አምራቾች መዋሃድና እንደዚሁም ደግሞ በመሰብሰብ መቀናጀት ከጀመሩ ብለዋል ድዋይት አይዘንሃወር። እነዚህ የጦር መሳሪያ አምራቾች ልዩነቶቻቸውን አቻችለውና በጋራ ሆነው የሀገራችንን የጦር ኃይል ከያዙ፣ እንደዚሁም ደግሞ ከሀገራችን ፖለቲከኞች ጋር እጅና ጓንት ከሆኑ አበቃልን። እናም የአሜሪካ ህዝብ ሆይ ይሄንን ነገር እናስወግድ፣ እንታገል፣ የጦር መሳሪያ አምራቾች የጦር ኃይልና የፖለቲከኞችን ትስስር እንስበረው፣ እንዝመትበት የሚል የመጨረሻ የፕሬዝዳንትነት ዘመናቸው ንግግር አደረጉ። ቀድሞ ያላደረጉትም ምናልባት እጣፈንታቸው በዛ ይቋጫል ብለው ስላሰቡ ሊሆን ይችላል። ይህንን ድዋይት አይዘንሃወር ከ64 ዓመታት በፊት ቢናገሩትም ዛሬ የፈሩት ደርሶ ዓለምን ከሚዘውሩ የአሜሪካን ፖለቲካ ከሚያሾሩት መካከል ዋነኞቹ የጦር መሳሪያ አምራቾች ናቸው።
የሚሊተሪ ቢዝነስ ዓለምን ከሚያንቀጠቅጡት ዘርፎች መካከል የሚጠቀስ ነው። ይህንን ሲናገሩ ድዋይት አይዘንሃወር በ1960ዎቹ በአሜሪካ በርካታ የጦር መሳሪያ አምራች ኩባንያዎች ነበሩ። ወደ 100 የሚጠጉ ነበሩ ግዙፎቹ አምራቾች። አሁን ላይ ግን አንዱን እየዋጠ ግዙፎቹ 5 ሆነዋል። እነዚህ 5ቱ ትሪሊየን በጀቶችን ከአሜሪካ የመከላከያ ሚኒስቴር መስሪያ ቤት ይወስዳሉ። በዓለም የጦር መሳሪያ ንግድም 43% የአሜሪካ ኩባንያዎች ይሻማሉ። እነዚህ ኩባንያዎች ዋናዎቹን እናንሳቸው። ሎኪድ ማርቲን የሚሰኘው ሚሳኤልና የአየር ኃይል ምርቶችን የሚያመርተው ኩባንያ 114,000 ሰራተኞችን ይዞ በየዓመቱ $60 ቢሊዮን የጦር መሳሪያ ይሸጣል። ሬቲዮን ቴክኖሎጂ፣ ኖርትሮፕ ግሪመን፣ ጀነራል ዳይናሚክስ፣ ቦይንግ ዲፌንስ ዋነኞቹ ናቸው። በብዛት የመከላከያ ትጥቅና ስንቆችን ያመርታሉ። ዋነኛ ደንበኛቸው የአሜሪካ መንግስት ነው። ከዛም በተጨማሪ ከግዙፍ 10ዎቹ ውስጥ የብሪታንያው የጦር መሳሪያ አምራች BAE፣ የሩሲያው ሮስቴክ፣ የቻይናዎቹ ኖሪንኮና ኢቪክ የሚጠቀሱ አምራቾች ናቸው። እናም ቅድም እንዳልኳችሁ የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት አባላትና አንድ ሀገር ተጨማሪ ጀርመን ገብታ እነዚህ 6 ሀገራት የዓለምን የጦር መሳሪያ ሽያጭ 80% ተቆጣጥረውታል። የዓለም ጦር መሳሪያ ሽያጭ ደግሞ በአሁኑ ወቅት $2.7 ትሪሊየን ደርሷል። የአሜሪካ የጦር በጀት ወይንም ደግሞ የአሜሪካ የፔንታጎን መስሪያ ቤት በጀት ብቻውን $2 ትሪሊየን በላይ ነው። ከዚህ $2 ትሪሊየን ውስጥ ያነሳናቸው 5ቱ የአሜሪካ ጦር መሳሪያ አምራቾች 1 ትሪሊየኑን በጀት ወደ ኪሳቸው ያስገባሉ። የአሜሪካን ሰራዊት ያስታጥቃሉ። አሜሪካ በ116 ሀገራት የጦር ሰፈርና ወኪል ቢሮዎች አሏት። ወደ 700 የጦር ሰፈሮችና ወኪል ቢሮዎች ተብሎ ይጠቀሳሉ። አሜሪካ አጠቃላይ የጦር በጀቷ 10 እሷን የሚከተሉት ሀገራት ተደምረው የሚበልጥ ነው። አሜሪካ ቻይናን በጦር በጀት ከበርካታ እጥፎች በላይ ትበልጣታለች። ከሁለተኛው ዓለም ጦርነት ማብቂያ 1945 በኋላ አሜሪካ ብቻዋን በ28 ሀገራት ላይ ጥቃት አድርሳለች። እያንዳንዱ ፕሬዝዳንት ጥቃት ያልሰነዘረበት፣ የጦር መሳሪያ ያላዘመተበት፣ የአውሮፕላን ዘመቻዎች ያልከፈተበት ሀገር የለም ማለት ይቻላል። ጦርነትን ክፉኛ ጠላለው የሚሉት የወቅቱ ፕሬዝዳንት ዶናልድ ትራምፕ እንኳን በዚህ ይታማሉ። ዶናልድ ትራምፕ ወደ ስልጣን ሲመጡ ካነሷቸው ነጥቦች አንዱ ከቻይናና ከሩሲያ መሪዎች ጋር እነጋገራለሁ፣ የጦር መሳሪያ በጀትን ሁላችንም በግማሽ እንድንቀንስ እጠይቃለሁ ብለው ነበር። በወቅቱ የጦር መሳሪያ ኩባንያዎቹ ተደናግጠው ጫናቸውን ለማሳረፍ ሲሯሯጡ ነበር። ሆኖም ግን ትራምፕ እንደ ሌሎቹ ፕሬዝዳንቶች ሁሉ ጦርነት ስራቸው መሆኑን አረጋግጠዋል። እስካሁን ዶናልድ ትራምፕ 6 ወራት በቆየው የስልጣን ዘመናቸው 3 ሀገራት ላይ ወታደራዊ እርምጃዎችን ወስደዋል። የመን፣ ሶማሊያና ኢራን ላይ ጥቃት ሰንዝረዋል። እንደውም የአሜሪካ ልዕለ ኃያልነት ማሳያ የተባለውን ግዙፍ ጥቃት በኢራን ላይ በስተር በንከርን በመሰንዘር ማሳየታቸው ይታወሳል። እናም ሁሉም መሪዎች ከጦርነት ወደ ኋላ የሚሉ አለመሆናቸውን ያሳያል። ለመሆኑ ፖለቲከኞችን፣ ሀገራትን ወደ ጦርነት እንዲገቡና የጦር መሳሪያ ኩባንያዎቹ ቢዝነሳቸው እንዲጧጧፍ ምን ያደርጋሉ የሚለውን እንመልከት። በርካቶች እንደሚያነሱት የመጀመሪያው ሎቢና ፖለቲካዊ ጫናቸው ነው። ሎቢ የሚባለው በአሜሪካ ፖለቲካ እጅግ ዝነኛ የሆነው ፖለቲከኞችን የመወትወት ሥራ ዋነኛ ጉዳይ ነው። እነዚህ የጦር መሳሪያ አምራች ድርጅቶች በአሜሪካ ለተመራጮች በየዓመቱ $150 ሚሊዮን ይመድባሉ። 98% በአሜሪካ ሴኔትና ኮንግረስ የተወዳደሩ እጩዎች ከጦር መሳሪያ አምራቾች ለምርጫ ቅስቀሳቸው ድጋፍ አግኝተዋል። በኮንግረስ ውስጥና በሴኔት ውስጥ ደግሞ የጦር መሳሪያ ማስፋፊያ እንዲከናወን፣ የአሜሪካ የበጀት መጠን እንዲጨምር ለቀሰቀሱና ድምጽ ለሰጡ የምክር ቤት አባላት 6 እጥፍ ድጋፍ ይጨመርላቸዋል። በተለይም በአሜሪካ የሚታወቀው በሴኔትና ኮንግረስ የሚገኘው አርምድ ሰርቪስ ኮሚቴ ወይንም የጦርንና የመከላከያን ጉዳይ የሚመለከተው ቋሚ ኮሚቴ ሰብሳቢው ብቻ 500,000 ገደማ ለምርጫ እንደተሰጣቸው ይጠቀሳል። እናም ፖለቲከኞች ወደ ስልጣን ማማ ለመውጣት የጦር መሳሪያ አምራቾቹን ድጋፍ ይፈልጋሉ። በስልጣን ለመቆየትም የእነሱ እርጥባን ያስፈልጋቸዋል። እንደውም የቦርድ ሰብሳቢም አድርገው ይከቷቸዋል። በተለይ የፔንታጎን ኃላፊዎችና የአሜሪካ መከላከያ ተቋማትና የጦር ኃላፊዎች በስተርጅና የሚያገኟቸው ረብጣ ዶላሮች በዋናነት የሚመጡት
በእነዚህ የጦር መሳሪያ አምራቾች የቦርድ አባልነት ውስጥ በሚኖራቸው ተሳትፎ ነው። ፔንታጎን በተደጋጋሚ መደበኛ የኦዲት ስራን መውደቁ ሲታይ እውነትም የጦር መሳሪያ አምራቾቹ ፖለቲከኞችን የሚጠመዝዙ፣ ዓለምን የሚያዞሩ፣ የአሜሪካን ኢኮኖሚ ፖለቲካ የሚመሩ ተደርጎ ይታይላቸዋል። በሁለተኛነት እነዚህ የጦር መሳሪያ አምራች ተቋማት የዓለም ንግድ ላይ በስፋት ይሳተፋሉ። ጦር መሳሪያዎችን ለየሀገራቱ ይሸጣሉ። የተሻለ ጦር መሳሪያ በማምረት በየዓመቱ አዳዲስ የተሻለ ቨርዥን አውጥተናል በማለት ገበያቸውን ያሟሙቃሉ። በዓለም ንግድ ላይ በስፋት ሲሳተፉ የየሀገራቸው መንግስታት ድጋፍ እንዲያደርጉላቸውና የሀገራቸውን መልካም ግንኙነት በመጠቀም ለመስራት ይሟሟታሉ። ይህንን በማድረግ በዓለም ንግድ 2.7 ትሪሊዮን ዶላር ያፍሳሉ። በሶስተኛነት ግጭት እንዲራዘም ይሰራሉ ይባልላቸዋል። እነዚህ የጦር መሳሪያ አምራች ግዙፍ ተቋማት የኢራቅ ጦርነት ጊዜ የነበረው የአሜሪካ ጦር መሳሪያ አምራቾች ትርፍ የትየለሌ ነው እየተባለ እስካሁን ይጠቀስለታል። የሩሲያና የዩክሬን ጦርነትም ቀላል ገንዘብ የታፈሰበት አይደለም። የሩሲያም የምዕራቡም ዓለም ጦር መሳሪያ አምራቾች ቢሊዮን ዶላሮችን ያፈሱበት ግጭት ነው የሩሲያና የዩክሬን ጦርነት። እናም ግጭቶች እንዲራዘሙ፣ በቀላሉ እንዳይቋረጡ፣ ድርድሮች እንዳይሳኩ የጦር መሳሪያ አምራቾቹ አበክረው ይሰራሉ። በአራተኝነት እነዚህ አምራቾች ጦርነት ይፈበርካሉም ይጠነስሳሉም ይባልላቸዋል። በእርግጥ የተረጋገጠ መረጃዎች በዚህ ዙሪያ የሉም። ነገር ግን በርካቶች እንደሚሉት እነዚህ የጦር መሳሪያ አምራቾች በርካታ ፖለቲከኞችንና ሚዲያዎችን በማሰማራት ትርክትን ይጠነስሳሉ። ጠላትነትን፣ የፖለቲካ ልዩነትን በሀገራት መካከል እንዲሰፋ ይሰራሉ። በሁለተኛ ደረጃ ደግሞ ብሔራዊ ጥቅምን በመቀስቀስ ብሔራዊ ጠላት፣ የታሪካዊ ጠላት እንዲህ የሚሉ ስያሜዎችን በመስጠት ሀገራት እንዲቃቃሩ ያደርጋሉ። በሶስተኛነት ከዲፕሎማሲያዊ ድርድርና ውይይት ይልቅ ወታደራዊ መፍትሄ አማራጭ መሆኑንና ማስተንፈስ ጊዜ የማይሰጠው ጉዳይ ነው እያሉ ይወተውታሉ። እነዚህ ፖለቲከኞችና የሚዲያ አውታሮች ይህንን የሚያደርጉት በጦር መሳሪያ አምራቾቹ ድጋፍ እንደሆነ ይነገራል፣ የተጣራ መረጃ ባይኖርም። እናም ጦርነት መጠንሰስም ዋነኛው ጉዳይ ነው እስከ ማለት ይደረሳል። በሌላ በኩል ሀገራት ኩባንያዎቻቸውን ያበረታታሉ። እንደሚታወቀው በሀገራቱ እነዚህ የጦር መሳሪያ አምራቾች በመቶ ሺዎች ቀጣሪዎች ነን፣ የሥራ ዕድል ማሳጣት ነው፣ የሀገራችንን የኤክስፖርት ገቢ ማዳከም ነው። እናም የጦር መሳሪያ አምራቾች ሊበረታቱ ይገባል፣ የጦር መሳሪያ አምራቾች በዓለም ዙሪያ ገበያ እንዲኖረን ልትሰሩ ይገባል በሚል በተደጋጋሚ ይወተውታሉ። መንግስታትም ለነዚህ ኩባንያዎች ማበረታቻ በመስጠት የፖለቲካ ወዳጅነታቸውንና ጫናቸውን በመጠቀም ወዳጅ ሀገሮቻቸው ጦር መሳሪያ እንዲገዟቸው ያግባባሉ። እንደውም አንዳንዴ እርዳታ በመስጠት የሀገራቸውን ጦር መሳሪያ በማላመድ በቀጣይ ቋሚ ደንበኝነት እንዲዘረጋ ያደርጋሉ። በዓለም ላይ ሰላም ሳይሆን ጦርነት ለመስፋፋቱ ሁነኛ አስረጂ ሆኖ የሚታየው በፈረንጆቹ አቆጣጠር ከ2021 አንስቶ የዓለም ጦር መሳሪያ ንግድ 2 ትሪሊዮን ዶላርን አለፈ። ይህ እንግዲህ ህጋዊው የጦር መሳሪያ ንግድ ነው። ህገ ወጡም እንደዚሁ በቢሊዮን ዶላሮች እንደሆነ ነው የሚነገረው። ከ2021 ጀምሮ 2 ትሪሊዮንን ያለፈው የጦር መሳሪያ ንግድ በ2023 2.4 ትሪሊዮን ዶላር፣ በ2024 ደግሞ 2.7 ትሪሊዮን ዶላር ደርሷል። ቀዳሚዎቹ የጦር መሳሪያ አምራች ኩባንያዎች መገኛ ደግሞ የዓለም የኢኮኖሚ ፈርጣማዎቹ አሜሪካ፣ ቻይና፣ ሩሲያ፣ ብሪታንያ፣ ፈረንሳይና ጀርመን ናቸው። እናም የተባበሩት መንግስታት የጸጥታው ምክር ቤት አባል ሀገራት ለዓለም ሰላምና ጸጥታ ዋስ ጠበቃ ነን የሚሉት ሀገራት ቀዳሚ የጦር መሳሪያ አምራችና ላኪ ኩባንያዎችን በውስጣቸው አቅፈው ዓለም እንደምን ሰላም ታገኛለች ይላሉ በርካቶች። እነ ሎኪድ ማርቲን፣ ሬቲዮን ቴክኖሎጂ፣ ኖርትሮፕ ግሪመን፣ ጀነራል ዳይናሚክስ፣ ቦይንግ ዲፌንስ፣ BAE፣ ኖሪኮና ኢቪክ እንደዚሁም ሮስቴክ የዓለምን ጦርነት ይጠነስሳሉ፣ ይጠምቃሉ፣ ያራዝማሉ ይባልላቸዋል። ትሪሊዮኖችን የሚያንቀሳቅሰው የሞት ነጋዴዎች ቢዝነስ ይሉታል። ኢኮኖሚ መቼም የማይገባበት የማያሰማን የለም። ሞትም ቢዝነስ ነው።